ነገሮች በሰላም የሚያልቁበት በደስታ የምንጨርስበት ቀን መቼ ነው የሚል ነው። ሰላም ዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ዛሬም ተመልሰን መግቢያዬ ላይ እንደነገርኳችሁ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚለውን እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣ ነው። እንግዲህ ብዙዎቻችሁ ስትጠይቁኝ ነበር፣ ዘላለም ወደ አዲስ አበባ ተመለሰ ወይ? እሱ ከሌለ መቅደስ እንዴት ልትሆን ነው? ብታመልጥስ የልዑል ማን የዘላለም ሰዎች እንዴት አምኖ ትቷት ሄደ የሚል በጣም ብዙ ጥያቄ በውስጥ እየጠየቃችሁ ነበረ። ሲጀመር ዘላለም መጥቷል። ያው መቅደስ ሲጀመር የእሱ ሰዎች አሉ ብያችኋለሁ። ሲቀጥል ደግሞ ሚኪም እንትን እያለ ነው እና ለማምለጥ ይቅርና ስልክም ተከልክላለች። አሁን ስልክ ራሱ አታወራም። ምን ባላት ምግብ ሲያቀብሉ እንደዚያ ውሃ ምናምን እንትን የሚሏት ሰዎች የሉ። እነሱ ምን ባላት ካልሰጧት በስተቀር ምንም አይነት ስልክ የላትም፣ ተወስዶባታል ማለት ነው። ሲቀጥል ደግሞ ዘላለም ተመልሷል እኮ ክፍለ ሀገር እኮ የነሱ በጣም ቅርብ እኮ ነው፣ ደርሶ መልስ እኮ ነው። እና ያው እንግዲህ አይታችኋል ከልዑል ጋር የነበረውን እንትን እኔም በትንሹ አሳይቻችኋለሁ። ልዑል ምን ያክል እንደተደሰተ ክፍለ ሀገር ድረስ ሂዶ ስለጠየቀው የመቅደስን ነገር እየተከታተለ እናቱን ስለተንከባከበለት አይታችሁታል። የእውነቴን ነው የምላችሁ። ጫካ ልም ያለ ጫካ ነው ልዑል ራሱ ያለበት። እናንተ ይሄ የእንትኑ ይሆን አላውቅም፣ ለቪዲዮ የሄዱበት ቦታ ይሆን የሚኖሩበት ይሆን አላውቅም፣ ብቻ በጣም እንትን ነው ወጣ ያለ ጫካ የሚበዛበት አካባቢ ነው። ሰው እንኳን አይበለውና እንደው ብትጮው እንኳን ማንም ሰው አይደርስላችሁም። የሆነ ለማንኛውም ዘላለም ተመልሷል ወደ አዲስ አበባ በሰላም ገብቷል። ሲቀጥል ደግሞ እንግዲህ ሚኪያችን እሱ ከሄደ በኋላ ስለ መቅደስ ብዙዎቻችሁ ልጆቹን አታምናቸውም። ልክ እንደኔ አይነት ሰዎች አላችሁ፣ አንድ አይነት ማለት ነው። እኔም መቅደስ የሚጠብቁትን ልጆች አላምናቸውም። ገንዘብ ከተከፈላቸው እሺ ብለው እንደሚለቋት ስለማምን፣ ሐኪም ቤት ቢሆንስ በግድም ሳይወዱም በግድም እንትኖች ይያዛሉ። እዚህ ጋር ደግሞ መኖሪያ ቤት ሲሆን ደግሞ ማንን ትይዣለሽ? አስመልጠው እነሱም ቢያመጡ ሌላ ከስራ ላይ ስራ ነው፣ ከድካም ላይ ድካም ነው የሚጨምሩት። እና ለዛ ሲባል ሚኪ ስራውን እንትን ብሎ እሷን እንትን እንዲል እንዲከታተል ልጆቹ ምን አይነት እንትን እንደሚኖራቸው ታማኝ ናቸው አይደሉም የሚለውን እንግዲህ ከጀርባ ሆኖ እሱ ነበር እንትን ሲልለት የቆየው። የመቅደስ ነገር እያበቃላት ይመስለኛል። የሄደበት ልዑል ዋነኛው ምክንያት ዘላለም እሷ እስር ቤት እንድትገባ ልዑል መፈረም ያለበት ወረቀት ስለነበረ ነው። ልዑል ደግሞ እሺ አላለም፣ አልፈረመም። ቪዲዮን አይታችሁታል። በነገሩ ላይ አልተስማማበትም። ምክንያቱም ለምን ብላችሁ እንዳትጠይቁኝ ከመቅደስ በጣም ብዙ የምጠይቀው ብዙ ነገሮች የምትመልስልኝ ነገር አለ። አሳልፌ ለህግ ከሰጠው አውጥቼ መጠየቅ አልችልም። መጠየቅ የሚችለው ህግ ብቻ ነው እንጂ እኔ በህግ አሳልፌ ከሰጠው በኋላ የምፈልገውን ጥያቄ አላገኝም። ሞር ደግሞ ለመቅደስን ያዛት ስለ አባቱ ብዙ የምታውቀው ነገር ስላለ ስለሱ ዲና እንኳን ብዙም ስለ ዲና ጉዳይ ስልኳ ላይ ምንም ስንት ሲል የምታወራቸው ስለ አባቷ ምናምን ነው እንጂ ስለ ብር ምንድን ነው እንደዚህ ልዑልን ለማስገደል የምትደራደርበት ምናምን ነው። የስልክ የምትጻጻፍበት የምትደዋወልበት ምናምን ስልኳ ላይ የሚያሳየው እሱን ነው። ስለ ዲና ስታወራ አልሰማውም። ሞር ደግሞ ለዚህ ይመስለኛል እንድትታሰር አልፈለገም ልዑል ማለት ነው። ኦልሬዲ እሱ ሊመጣ 2-3 ቀን ብሏል። እየጨረስኩ ነው እዚህ ያለውን ጉዳይ ተመልሼ አዲስ አበባ ነገሩን ሳትወድ በግዷ ወስዳ እንግዲህ አባቱ ጋር እንድታገናኘው
የተቻለውን ሁሉ እያደረገ ነው ማለት ነው። በጣም የሚገርማችሁ ነገር ቤት ውስጥ እየተንከባከቡ ደህና እኮ ናት። በጣም ስትቀብጥ ታመምኩ እያለች ሐኪሞች እየመጡ እንትን እያሏት እንደሷ የቀበጠ ሰው እኮ የለም የእውነት። እና ለማምለጥ እንኳን እንዳታስቡት መቼም ቢሆን መቅደስ አታመልጥም። በግራ በቀኝ አሁን ተነስተውባታል። ዘላለም እኮ ነው እንደ ልዑል የሚዘናጋ መሰላችሁ እንዴ? ልዑል ነው በጣም ሰው የሚያምን በጣም ሰው እንትን ይላል። እሱ ደግሞ የለም የምን ግዴለሽነት ምናምን የለም። የትም አትሄድም የማለት እንትን እሱ ላይ ነው የምታዩት። ዘላለም ደግሞ በጣም የፈለገው ልጆቹን አምናቸዋለሁ ወዳቸዋለሁ ቢል እንደዚህ ቀልድ የለም። ልጆቹን ከጀርባ በጣም ነው የሚከታተላቸው መቅደስን የሚጠብቋት ልጆች። ምክንያቱም ገንዘብ ያታልላል። ብዙ ጊዜ በገንዘብ ስለሆነ ሰው የሚገደለው ወንጀል የሚሰራው። ገንዘብ ካለሽ በሰማይ መንገድ አለሽ ይላል የሀገሬ ሰው። ገንዘብ ከተከፈላቸው እነሱ ያለምንም አቅማማት እሺ ብለው ስለሚስማሙ፣ ለዚያ ሲባል ደግሞ ሚኪያችን እንግዲህ ቀኑ ሙሉ ዘላለም እስከሚመለስ ድረስ እሷን እንትን ሲልለት ነበረ፣ ሲጠብቅለት ነበር ማለት ነው። አሁን እሷ ልብ እየገዛችውን አላውቅም ወደ ራሷ የሆነ ከበፊቱ አሁን ላይ መቅደስ ትንሽ ያ ጉዳት ከደረሰባት በኋላ የተስተካከለች ይመስለኛል። ከዚህ በፊት በጣም አፍልታ ነበር። አሁን እንደ ልዑል ስልክ ሰጥቶ እንደምትፈልግ ልጆቿ እንድታወራ ምናምን ነው የሚያደርጋት። ዘላለም ጋር ስትመጡ ደግሞ ስልክ የለ ምን የለ፣ የእግዚአብሔር ውሃና ምግብ እስካሁን ድረስ ያልተከለከለችው ውሃና ምግብ ብቻ ነው። እሷን ብቻ ትሰጣለች። ከዛ ውጭ ምንም አይነት ግንኙነት ከማንም ጋር ከምንም እዛው ነው እንትኗ። እንደዛ እየሆነች እንግዲህ ያለች። ልዑል ሲመጣ ደግሞ እናያለን። ልዑል ሲመጣ ይወስናል። እስር ቤት ካለ እስር ቤት፣ ኧረ እኔ እሷ ከአባቴን ካሳየች ነፃ ለቃለሁ ካለ የእሱ መብት ነው። እኛ እንደ ተመልካች እንፈርዳለን። እኔ ደግሞ ያየሁትን ነገር ከማውራት ወደኋላ አልልም። ፍትህ ከሆነ ለሁሉም እኩል መሆን አለበት ብዬ የማምን ሰው ነው። ዘመድ ምናምን የሚባል ነገር የለም እዚህ ጋር። ህግ ህግ ነው ብዬ ስለማምን ነው። እና እንግዲህ በሶስት ቀን ውስጥ ተመልሼ እመጣለሁ ብሏል። እንግዲህ እሱም አሪፍ እየሰራ ነው። አሁን ላይ ወንጀለኞች ቤቱ ድረስ አንኳኩተው እየመጡ እንግዲህ የሚፈልገውን ነገር ሁሉ እያገኘ ነው ልዑል፣ አንድ ባንድ ማለት ነው። በጣም ብዙ ነገሮች እየተሳኩለት ነው፣ እግዚአብሔር ይመስገን። ለሱ ወጥመድ ባዘጋጁ ቁጥር እነዚያኞቹ እጅ ውስጥ ሲገቡ፣ ለልዑል ችግር ሊፈጥሩ የመጡ ሰዎች እነሱ ያላሰቡት ችግር ውስጥ ሲገቡ፣ ከዚህ በላይ ምንም ደስታ የለም። እና ልዑል አሁን ላይ ያለበት ሁኔታ ሰዎችም አብረውት ያሉትን ብዙ ነገሮች እየተስተካከሉለት ነው፣ እንደሚፈልገው እየሄደለት ነው። የአባቱና የዲናም ጉዳይ እንግዲህ በትንሹም ቢሆን ያው ሰዎች የሚያውቁትን የተቻላቸውን ብዙ ማስረጃ እየሰበሰበ ነው ያለው። አንዴ አዲስ አበባ ነው ይላሉ፣ አንዴ ገጠር ነው ይላሉ። አቶ ወርቁ ምንም የእሱ ነገር እኔ ግራ ነው የሚያጋባኝ። ግን በህይወት አለ፣ ግን እየተጫወቱበት ነው የሚመስለኝ እውነት። ዲና እንዳለች እርግጠኛ ነኝ። ምክንያቱም ልጅቷም ባለፈው ይዟት የነበረችው ሴቷ ስለ ዲና ብዙ ነገር እያወራች ነበረ፣ እንዳልሞተች እንትን ይላል። ግን የአቶ ወርቁ ጉዳይ ግን ያወዛግባችኋል። ያልሆነ ፎቶ ነው የሚልኩት፣ የሆነ ፎቶ ያልሆነ እየላኩ ሰውን ሙዝግብግብ ነው የሚያደርገው። ኦልሬዲ ልዑል ላይ የሚጫወቱበት አንደኛ ነገር ልዑል አባቱን ስለማያውቀው ለይቶ አያውቀውም። እና እነሱ ደግሞ የተለያየ በቃ ትንሽ በእድሜ ገፋ ያለ ሰው እንትን ካሉ ቪዲዮ ወይም ፎቶ አንስተው ይህን አባት እያሉ እሱን ለመሸወድ ብዙ ነገሮች እያደረጉ ነው። ግን ደግሞ ያው እናቱ ስለምታውቅ ምንም ቢሆን ባሏ ነው፣ የድሮ ባሏ ነው፣ በደንብ ታውቃለች። ጊዜ እንኳን ቢረዝምም መልክሽ እያደግሽ ስትሄጅ የድሮ የወጣትነት መልክሽና አሁን ላይ ደግሞ ያለሽበት ፎቶሽ ሲታይ አንድ ላይሆን ይችላል። ግን ደግሞ
ሚስቱ ደግሞ ልታውቀው ትችላለች። ይሄን እኔ እንደዚህ ብዬ ነው የማስበው። የፈለገው ረጅም ዓመት ቢቆይብሽ አይጠፋም እንዴ? እንዴት ይጠፋል? ዘመድሽ ረጅም ዓመት ባትገናኝ ባታዩ በምን ብትይ ከስንት ቀን በኋላ ቢመጣ ምንም ቢሆን እኔ ይጠፋብኛል ብዬ አላስብም። እኔ እንግዲህ አላውቅም። የልዑል እናት በጣም ጎበዝ ናት። ባለፈው እሱ ነው ተብላ ብታሳይ እሱ አይደለም ብላ ልዑልን ከዛ ጭንቀት ከዛ ሁሉ የተዘጋጀለት ወጥመድ ያዳነችው እናቱ ናት። ክፍለ ሀገር ከሄደ እንኳን ለአንዴ ለሁለት ጊዜ ነው ወጥመድ ውስጥ እያስገቡት እና እንደዛ ነው ጋይስ። ለማንኛውም ዘላለማችን በሰላም ገብቶላችኋል፣ ገብቶልናል ማለት ነው። ስለ መቅደስ የመቅደስ ነገር ተወርቶ ስለማያልቅ ልዑል ሲመጣ ውሳኔውን አብረን እናያለን። እኔ በአሁኑማ ካልታሰረች እኔ ነኝ ለመጀመሪያ እንትን የምለው። እውነቴን ነው የምላችሁ። ከዚህ በፊት በኤልሳ ምክንያት ስንት ነገር እንትን እንዳልን አይታችኋል። አሁን ደግሞ በዚህ ሴትዮ ምክንያት ስንት ሰው እኔ አንዳንድ ጊዜ ግን የአንዳንዱ ወንጀል ይቀልለታል፣ የአንዳንዱ ደግሞ ትንሽ ነገር ሰርቶ ይገንበታል። እንግዲህ የእድል ጉዳይ ነው። እሷ ደግሞ እንግዲህ እየቀበጠች ነው ያለችው ቤት ውስጥ። ለማንኛውም ጋይዝ ምን ልላችሁ ነበር? ልዑል እያያችሁት ነው። ልዑል እንግዲህ በጣም አሪፍ ነገር እየሰራ ነው ያለው። አባቱን እንኳን ባያገኝም ብዙ ሰዎች እያተረፈ ነው ያለው። አባቱን ፍለጋ ወጥቶ የብዙ ሰው ህይወት የብዙ ሰው እንትን እያስተካከለላቸው ነው ያለው ከእግዚአብሔር በታች ማለት ነው። እና ብዙ ነገሮች ይጠብቁታል ገና። እናቱ ደግሞ አሁን ላይ ያለችበት ሁኔታ ምንም የሚያሳስብ ነገር አይደለም። እነ ሚኪ እነ ዘላለም ብዙ ነገሮች እያገዙት ነው። ስለዚህ ስለ እናትየዋ ብዙ ነገር አትጨነቁ ማለት ነው። ሰላም ናቸው ሁሉ። ቀን ላይ ያያችሁት ቪዲዮ ካያችሁ በኋላ ብዙዎቻችሁ ስትጠይቁ ስለነበረ ነው ቪዲዮ የሰራሁላችሁ። ዘላለም እና ልዑል ገጠር ነው ያለሁት ብሎ ዘላለም ቪዲዮ ሰርቶ አሳይቻችኋለሁ። ካላያችሁ ደግሞ ታች ወረድ ብላችሁ ቪዲዮ ማየት ትችላላችሁ ሙሉውን። ስትጀምሩ ግን ፕሌስ ላይክ አድርጉ። ስትጀምሩ ገና ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ ልንገራችሁ ብዬ ነው ስለ ዘላለም ስትጨነቁ። አንደኛ ነገር ደግሞ መቅደስ እንዳትጠፋበት እያላችሁ ስለነበረ ተመልሷል ለማለት ያክል ነው እንጂ ቪዲዮ መስራትም አልፈለኩም ነበረ። ኦሬዲ እንትን ስለመሸ ማለት ነው። ለማንኛውም ቪዲዮን ገና ስትጀምሩ ላይክ እያደረጋችሁ እኔ ለእናንተ ብዬ የፈለገው ሰዓት ቢያጥረኝ ራሱ እንደምንም ተሯሩጬ ነው ቪዲዮ የምሰራላችሁ። የእውነቴን ነው የምላችሁ። እናንተ ደግሞ በቻላችሁት አቅም ደግሞ ቪዲዮውን ስትጀምሩ ላይክ አድርጉልኝ። በቃ የእውነት ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። አዲስ ነገር በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልን። ወዳችኋለን። ባይ